መምህር የማርያም ወርቅ ተሻገር በሁለቱም የሚጠራት አያት ማምር ነው ወይስ አያት አህመድ ይላል። በደንብ አያውቃት፣ በደንብ አላወቃት። እስልምናን ያለቀቀች ሴት ወደ ክርስትና ገብታለች። መምህር የማርያም ወርቅ አስገድዷት ነው የሚል። በጣም ነው የሚያሳዝነው። ሙሉ ስሟን እንኳን አያውቅም። መምህር የማርያም ወርቅ ገና አጥንታ ያልጨረሰች ሰው ናት። አይደለም ልታስጠኗት። በጣም ከባድ ተመራማሪ ጠያቂም ጭምር ናት። ቤተክርስቲያን ውስጥ ያየችው ትህትና፣ በጀርባ በር ገብታ የምትማረው ትምህርት፣ የጠየቀቻቸው ጥያቄ የተሰጣት ምላሽ ወደ ክርስትና እንዲያስመጣ ነው። ኦርቶዶክሶች እያለች አይደለም የምታወራው፣ እኔ እያለች ነው። ተጠምቃ ወለተ ኪዳን ተብላለች። የኪዳነ ምሕረት ልጅ ተሰጥታ። የኛ አምላክ ትክክል ለመሆኑ ማሳያ እግዚአብሔር የፈጠራቸው ፍጥረትን አይደለም የምንጠቀመው፣ ራሱ እግዚአብሔር ትክክል እንደሆንን ትክክል አድርጎ እንደፈጠረን የምናምን ኦርቶዶክሳውያን ብዙ ማስረጃዎች ሆኖ ሳሉ ተራ ድራማ ውስጥ አንገባም። በእርግጠኝነት ልጅቷ የተናገረችው እውነት ነው ሐሰት በእስልምና አላውቅም፣ ግን ይሄንን ነገር ለምን ተናገርሽ ያሉ አካላት ወደ ህግ እንወስደዋለን። ወደ የትኛው ህግ? ልጅቷ እኮ በጣም ከባድ ልጅ ናት። በጣም ከባድ ልጅ ናት። ለምድርም ለሰማይም በጣም ከባድ ናት። ዛሬ የሚወደስ ነገ የሚወቀስበት ጊዜ እንደሚመጣ ከኮሜዲያን እሸቱ መማር መቻል አለብን። እኛ ከምንሰራው አንጻር የእሸቱ ሲታይ በብዙ ሺህ ጥፎች የበለጠ አገልግሎትን እየሰጠ ነው። ያው ዋልድባን የነካ የለውም በረከት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እንግዲህ ያሳለፍነው ሳምንት ደግሞ ከባባዶ ውዝግቦች በሶሻል ሚዲያ የመጡበት ጉዳይ ናቸው። አንደኛው አያት መሐመድ ወይም አህመድ ወይም ደግሞ ረዴት የምትባል እህታችን በሎዛ ሚዲያ ላይ ቀርባ የሰጠችው ኢንተርቪው ተከትሎ ለእስልምና ቤተ እምነት ያሉ የሶሻል ሚዲያ ሰዎቻችን ይዘውት የመጡት ሀሳብ ዋናውና ትልቁን ጉዳይ ይዝብናል። በዚህ ጉዳይ ላይ በደንብ የምናወራውም የምናያስበውም ነገር አለ። ግን ኦርቶዶክሳውያን የልጅቷን ያህል ልብ ቢኖረን የት በደረስን ብዬ አስባለሁ። ሃይማኖቱን ጠንቅቆ ለማወቅ የሚደረግ ጥረትን ልጅቷን ማድነቅም ማክበርም ይጠበቅብናል። ወደኋላ ላይስ ለምን ሸሸች፣ ለምን አፈገፈገች የሚለውንም ደግሞ እንደዚሁ ማንሳትና መመልከትም በደንብ ይጠበቅብናል። መጀመሪያ ምንድን ነበር ያለችው? ኋላ ላይ ኢንተርቪው ከተለቀቀ በኋላ ምን ሆና ሀሳቧን ቀየረች? ወደ ሎዛ ሚዲያ ስትመጣና ሎዛ ሚዲያ ላይ ስትቀርብ የነበሩ ነገሮችስ ምንድን ናቸው የሚለውን ነገር በደንብ እንመለከታችኋለን። ያንን ብቻ ሳይሆንም ይሄን ሀሳብ ከሰነዘረን በኋላ ነገ ማለት ነው የሎዛ ሚዲያ ባለቤት ወንድማችን የተዋህዶ ልጅ መምህር የማርያም ወርቅ ተሻገርን በነጋሽ ሚዲያ ስቱዲዮ አግኝተን የነበረውን ሂደት በሙሉ የምናስመለክታችሁና የምናስደምጣችሁ ይሆናል። ከዛ በፊት ግን በዚህ ጉዳይ ላይ አንድ መሆንም ስለሚጠበቅብን የእምነቱን አስተምህሮ ብቻ ሳይሆን የሶሻል ሚዲያውን ዘመቻ በእምነት ግሩፕ በመፍጠር ስለተባበሩ ወዳጆች ዛሬ በኦርቶዶክስ ቦታ መቆም ካለብን ከመምህር የማርያም ወርቅ ጎን ሆነን ይሄንን ጉዳይ በደንብ ማንሳት መቻል አለብን ማለት ነው። እሱን እናነሳለን። ከዛ ባለፈ የኮሜዲያን እሸቱ መለስ ልመና አለ። ኮሜዲያን እሸቱ መለስ ወደ ሶሻል ሚዲያ መጥቶ ተመልካቾቹን ለምኗል። ያ ጉዳይስ እንዴት ይመለከታል? እንዴት እናየዋለን? ምንስ ደረጃ ቢደርስ ነው እዚህ የደረሰውን የሚለውን ጉዳይ በደንብ እንመለከተዋለን። እነዚህና ሌሎች ሀሳቦችን በሙሉ ስለምንመለከት ከኛ ጋር ቆይታን ታደርጋላችሁ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያለ ልቃች ሚዲያ እዚህ አይነት ሰዎች የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ
ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ ጂ+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። በጣም በሚያስገርምና በሚያስደንቅ መልኩ እንግዲህ በሎዛ ሚዲያ ላይ የተለቀቀው ከእስልምና ወደ ክርስትና የመጣችውን አስገራሚ ወጣት ታሪክ ነው። በነገራችን ላይ ወለተ ኪዳን ነው ስሟ፣ የክርስትና ስሟ ሀያት መሐመድ ወይም ሀያት አህመድ። ይህን የምጠራበት ሁለቱንም የምጠራበት ምክንያት ስላለኝ ነው፣ ያዙልኝ። ወለተ ኪዳን ነው የክርስትና ስሟ፣ እናቷም ኪዳነ ምሕረት ናት የክርስትና እናቷ። የሚያስገርመው ነገር የተጠመቀችበት ዕለትም የተወለደችበት ዕለትም የኪዳነ ምሕረት ዕለት ነው። ይሄ እንደው ተራ ገጠሞሽ አይደለም። ልትረዳት ልታግዛት ስለፈለገችም ነው እናታችን። እና ይሄንን በደንብ አስምሩበት። እናታችን ኪዳነ ምሕረት፣ እናታችሁ ኪዳነ ምሕረት፣ እናቴ ኪዳነ ምሕረት በሱባኤዋ ከደጇ ገብታችሁ ለመጠየቅ ከእሷ ጋር ለመነጋገር የብዙ ችግሮቻችሁን ምላሽ ለማግኘት እንግዲህ ከፊታችን የፍልሰታ ጾም ከነሐሴ 1 ጀምሮ ይመጣል። ይሄው ደግሞ የፍልሰታ ጾም በእናታችሁ ቤት በአንጎለላ ጸራ አርያም ሰሚነሽ ኪዳነ ምሕረት ቤት አሳልፉ። እንግዲህ የገዳሙ አስተዳደርም መልእክት ልኮልን ልጆቻችን ይምጡ፣ አባቶች ይጠብቃችኋል፣ በበረከት ይሞሏችኋል ብሏልና ወደ ሰሚነሽ ኪዳነ ምሕረት ጉዞ በማድረግ እንግዲህ ከእናታችሁ ጋር ተነጋገሩ። ወደ ሎዛ ሚዲያ እናምጣ። ሎዛ ሚዲያ የተለቀቀውን ኢንተርቪ እኔም እንደ ማንኛው ሰው ነው ያየሁት። አንድ የህግ ባለሙያ ነው ከኛ እንደዚሁ የተለያዩ ጉዳቶች ሲደርስብን ከሚቆሙልን አንደኛው። ይህንን አስደናቂ ኢንተርቪ ተመልከተው ብሎ ሊንኩን ላከልኝ። ቀጥታ ወደ ሎዛ ሚዲያ ነው ያመራሁት። በሎዛ ሚዲያ ላይ የተመለከትኩት ሀያት አህመድ ወይም ሀያት መሐመድ። ይሄንን የጠራሁበት አንደኛው ነገር ምንድን ነው? መምህር የማርያም ወርቅ ተሻገር በሁለቱም የሚጠራት ሀያት መሐመድ ነው ወይስ ሀያት አህመድ ይላል። በደንብ አያውቃትም፣ በደንብ አላወቃትም። የእስልምና ቤተ እምነት ውስጥ ያሉ ወንድሞቻችን ምንድን ነው እያሉ እየከሰሱት ያሉት? አምጥቶ አስጠንቷት ነው፣ አለማምዷት ነው። እስልምናን ያለቀቀች ሴት ወደ ክርስትና ገብታለች። መምህር የማርያም ወርቅ አስገድዷት ነው የሚል። በጣም ነው የሚያሳዝነው። ሙሉ ስሟን እንኳን አያውቅም መምህር የማርያም ወርቅ፣ አይደለም እሷን ለማስጠናት። ሁለተኛ ልጅቷ አስጠንታችኋት ልታወራ የምትችል አይደለችም። ገና አጥንታ ያልጨረሰች ሰው ናት፣ አይደለም ልታስጠኗት። በጣም ከባድ ተመራማሪ ጠያቂም ጭምር ናት። ከእስልምና ወደ ክርስትና ስትመጣ ማንም ሰብኳት አይደለም። በእስልምና ቤተ እምነት ውስጥ ያለው ጥያቄ ጠልፎ ጥሏት ነው። ራሷ ጠይቃ ምላሽ ስታጣ ምክር ነው እንጂ የሚሰጠኝ ምላሽ አይሰጠኝም በኡስታዞቹ። እንደውም አልፎ ተርፎ ትላለች፣ ይቺን ልጅ መልሷት፣ አባቷ መልሷት፣ አንገቷ ላይ ማተብ ታያለች፣ አስራት እናያለን። አለቅስ ነበረ። ክርስቲያን መባል በጊዜው ለኔ ሞት ነው፣ እንደ ሞት ነው ማየው። ምክንያቱም በእስልምና ቤት ውስጥ አድጌ እንዴት ክርስቲያን ሆናለሁ? እንዴት እክዳለሁ? ያንን ያህል የምትል ጠንካራ ሴት መምህር የማርያም ወርቅ አግኝቶ የሶሻል ሚዲያ ጋጋታዎች እንደሚሉ ጀንጅኖ ሊመልስ የሚችልበት መንገድ የለም፣ በፍጹም የለም። ያ ሊሆን አይችልም።
ሎዛ ሚዲያ ላይ ግቡና ኢንተርቪውን እዩት። በጣም የሚያስደንቅ ነው። የመጀመሪያ ጥያቄው በአላህ ላይ ያነሳችው ጥያቄ ነው። ሁለት አይነት አስተሳሰብ አለ ነው። ሁለት አይነት አስተሳሰብ አለ። ለምን እኔ ብቻ ሳልሆን እናትና አባቴም ጭምር በእስልምና ውስጥ ቢሆኑም በሁለት ሐሳብ ተወስደዋል። ያ ጥያቄ ምላሽ አልተሰጠኝም፣ ምቾት አልሰጠኝም። ስለዚህ መጠየቅ ጀመርኩኝ። ከጓደኞቼ ጋር ኮምቦልቻ ላይ ትምህርት ቤት በምንሄድበት ጊዜ ኦርቶዶክሳውያን ያስቀኑኝ ነበረ። ዩኒፎርማቸውን አውልቀው ቀሚስ ለብሰው ነጠላ ከቦርሳቸው አውጥተው ከ40 ደቂቃ እስከ 1 ሰዓት ድረስ ጸሎት ሲያደርጉ እጠብቃቸው ነበር። ግን ሲወጡ አፋጥጣቸዋለሁ፣ በጥያቄ ሙድ ይዝባቸዋለሁ። በልቤስ አምላኬ እርዳኝ አንተን እንዳቀል ነበረ። በልቧ መጠራጠርም የዘራች እምነትንም የተከለች ብርቱ ወጣት ናት። ይህች ሴት በዘመናችን የኮሚኒኬሽን ባለሙያ መሆን የምትችልም ተናግራ ማሳመን የምትችል አንደበተ ርቱዕ ናት። ማንም ሰው ጠርቶ ሊጋለባት የሚችል አይደለም። ተጋድሎንም ስታደርግ ነበር። ታላቅ የእምነት ጽናትንም ያየንባት። እኔ እዚች ልጅ ተመልሳ ወደ እስልምና መሄድ ወይ ተመልሳ ወደ ክርስትና መምጣትን ብቻ አይደለም፣ በዚህ ኢንተርቪው ላይ ክርስትናን የገለጠችበትንና እስልምናውንም ጭምር የገለጠችበት ልብ ለሚል ሰው ቆም ብሎ ማስተዋል የሚችል ጎበዝ ሰባኪም ናት። ለምን ሐሳቧን ቀየረች የሚለውን ከመምጣታችን በፊት ማለት ነው። ለምን ሐሳቧን ቀየረች የሚለውን ከመምጣታችን በፊት አያት በጣም የምትገርም ልጅ ናት። ረድኤት ማለት ነው። ኮምቦልቻ ቤተክርስቲያን ሄዳ ስትሳለም ባህር ዳር በነበራት ቆይታ ቤተክርስቲያን ውስጥ ያየችው ትህትና፣ በጀርባ በር ገብታ የምትማረው ትምህርት፣ የጠየቀቻቸው ጥያቄ የተሰጣት ምላሽ ወደ ክርስትና እንዲያስመጣ ነው። ሌላ ያስገረመኝ ነገር ኦርቶዶክሳውያን እህታችን ውባለምንም ዘማሪትን ከፕሮቴስታንት ስናመጣ አንድ ነገር አስተውላችሁ ከነበረ እኔና መምህር ዳንኤል ኢንተርቪው ስናደርጋት እሷ ጠይቃ ለምታደርጋቸው ነገር ኦርቶዶክሳውያን እህቶች ከማበረታታት ይልቅ ገርጂ ማርያም ላይ ራሷ ጓደኞቿ ጫና ሲፈጥሩባት እንደነበረ ኦርቶዶክሳውያን ጓደኞች ጠቆም አድርጋ ነበር። ወደዚህም ወደ አያትም ስንመጣ አንዲት ጓደኛዋ ተይ እባክሽ አይነት ነገር ጥያቄ ተሰጥቷችኋል፣ ምንድነው እሱ ጥያቄ ቀርቦብናል፣ ማገዝ ማበርታት እንጂ የሚጠበቀው ጓደኞች ወዳልሆነ መንገድ እንዲሄኑ አይደለም መሆን ያለበት። ከኦርቶዶክሱ ይሄን ያህል እንኳን ድጋፍ ያላገኘች ሴት የራሷን ጥያቄ ለልቧ ነግራ ከአምላኳ ምላሽ ያገኘችን እህት በእስልምና ያሉ ወንድሞቻችን መምህር የማርያም ወርቅ አባብሏት ነው ብለው ሲጠይቁ በእውነት ገረመኝ። በፍጹም አይደለም መምህር የማርያም ወርቅ ይቅርና ጓደኞቿ እንኳን አላቆሟትም። የምታስደንቅ ከምኔው መታ ነው ፍየል ከመድረሷ ቅጠል መበጠሷ ይባላል አንዳንድ ጊዜ። እንደዚች አይነት ልጅ አይደለም። የምታስገርም የእምነቷ ጽናት ቤተክርስቲያኗን የሚያወቀችበት መንገድ በጣም የሚያስደነግጥ ነው። አንዳንዴ ድንጋይ ውሃ ውስጥ ስለተቀመጠ ዋና አይችልም፣ ምንም ጥርጥር የለውም። አሳን ግን ወደ ውሃ ውስጥ ብናስገባው ወደ ዋና ነው የሚሄደው። በስመ ክርስትና ቤት ውስጥ ቁጭ ብለን መጽሐፍ ቅዱስ ያላመንን ጻድቃን ሰማዕታቱን ገድል ያላነበብን እምነታቸውን በልባችንም ያላስገባን የልማድ ክርስትና የሆነብናለን። ይቺ ልጅ ግን ከመጣች አጭር ጊዜዋ ነው። በአምላከ ቅዱስ ሚካኤል ትተማመናለች። በአምላከ ቅዱስ ጊዮርጊስ የበዛ እምነት አላት። በቤቷ ውስጥ ፈተና ሲደርሳት ችግር ሲገጥማት ስትል የነበረው ምንድን ነው? የአይጥ መርዝና አንድ ነገር ቀላቅላ ለመጠጣት ግን አልሞትም። የሊቀ ሰማዕቱን ቅዱስ ጊዮርጊስ ምስል ከፊት አስቀምጣ ባንተ አምላክ ስም አማትቤ ጠጣዋለሁ፣
አትገለኝም። አንተ በአምላክህ አማትበህ መርዙን ጠጥተሃል፣ አልሞትክም። ሰይፉን ወስደሃል፣ አልሞትክም። አምላክ ሕያው አድርጎሃል። ያንተ አምላክ አይገለኝም። የሚገርም መተማመን፣ የሚገርም የሚደንቅ የምትገርም እህት ናት። በጣም የምታስደንቅ። እስቲ ምንድን ነበረ ፖድካስቱ ላይ የነበረውን ትንሽ እንስማ። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቷል። ላይ ማህተብ አሰሪ ቢያይኝ ከመግደል ወደ ኋላ አይልም። እመኑኝ አለ። ወላሂ ሱም ወላሂ ነው የምላችሁ። እችሊ ማህተብ አስራያታለሁ አለ። አለቀስኩ። ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል። እኔ እናቴን ድምጿን ከሰማሁት 11 ወሬ። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድን ነው? ግን በውስጤ ትክክለኛ አምላክ ከሆንክ አንተ ታመጣኛለህ። ሂጃቤ ገባሁት ቤተክርስቲያን። በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም። እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ። ጫማ አንስተው ላይ መቱ ይሆናል። እናቴ ወጣ ድንግጥ ነው ያለች። ልጄ የወላድ መካና አረግሽ። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረገሽ ዋና ዋና ምክንያቶች ምንድን ናቸው? ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነብን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ። ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና፣ መከራ፣ ግፍ ምንድን ነው? የአይጥ መርዝና በረኪና አቀላቀልኩት። ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አባቴ ያን ቀንም በዛው በሞት ምኞት ነበር። እሱ ገደላት ከሚባል ልጁ ራሱን አጠፋች። ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው። እኔ ጓደኞቼን እምላቸዋለሁ ነገ እኔ ገነት እገባለሁ። እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር፣ እናቴን ማጣት። ሴት ኦርቶዶክሳውያን እህቶቼ ቢያንስ ቤተክርስቲያን የምታሰድብ ስራ ባንሰራ። ኦርቶዶክሶች እያለች ቸር ለምታወራው እኔ እያለች ነው። ተጠምቃ ወለተ ኪዳን ተብላለች። የኪዳነ ምሕረት ልጅ ተሰታ አባቴ ቅዱስ ሚካኤል ነው የምትለው። የኖረችበትን ሃይማኖት ትክክል አይደለም፣ በእነዚህ ጥያቄዎች ያሳማኝ አይደለም። አምላክ ማን ነው ብዬ ሳስብ እኔ መሆኔን ተረዳው። አምላክ በአምሳሉ የፈጠረኝ እኔ እሱ ልጅ ስለሆንኩኝ እግዚአብሔር የማንን መልክ አለው ተብሎ ቢጠየቅ የኔን ብዬ የምናገርበት ቤት ኦርቶዶክስ ነው ብላ መጣች። የድንግል ማርያምን አማላጅነት ስትገልጠው ብዙ ከተደረገልን ከኔና እናንተ ትበልጣለች። ፍቅሯን ገና እየቀመሰች ነው። በጣም የሚያስደነግጠው ነገር 2 ጊዜ ያህል ወደ ሎዛ ሚዲያ መታለች። ሎዛ ሚዲያ ወይም መምህር የማርያም ወርቅ ተሻገር በቀጥታ ማንን ነው ያገኘው? ምንድን ነው ያወራው? እንዴት ነው የተገናኙት የሚለውን ነገ ኢንተርቪው ያደርገዋለሁ። ከጎንደር ስለሚገባ እዚህ የለም። ለዛ ነው ነገ ስለሚገባ እሱ እናመጣዋለን። ሙሉ ያልተበረዘ ኤዲት ያልተደረገ ፋይልም ስላለ ጭምር ማለት ነው። ሁለተኛ ያን የምናደርግበት ምንም አይነት ቀመር የለንም። የኛ አምላክ ትክክል ለመሆኑ ማሳያ እግዚአብሔር የፈጠራቸው ፍጥረትን አይደለም የምንጠቀመው። ራሱ እግዚአብሔር ትክክል እንደሆንን ትክክል አድርጎ እንደፈጠረን የምናምን ኦርቶዶክሳውያን ብዙ ማስረጃዎች ሆኖ ሳሉ ተራ ድራማ ውስጥ አንገባም። በእርግጠኝነት እኔ አንድ መናገር የምፈልገው ነገር ከሌላ ቤተ እምነት ኦርቶዶክሳውያን መጡ ተብሎ ዲስኩር የሚደሰኩር አንድም ሰው አናገኝም። እኔ በተለይ የማውቃቸው ሰዎች ወይም ሚዲያዎች በእርግጠኝነት ያንን አያደርጉትም። ለምን? ይህች ልጅ ይህን ሁሉ ካወራች ወደ ክርስትና መምጣቷን ከተናገረች በኋላ በጣም በሚያስደነግጥ መልኩ በሰዓታት ውስጥ ሂጃብ ቀይራ
ነጠላ አውልቃ ቅዱስ ጊዮርጊስ የሚለውንም በአንገቷ ማህተብ ላይ ያሰረችውን ጥላ ሌላ መልእክት አስተላልፋለች። ለምን ሌላ መልእክት አስተላልፈች ብለን ስናስብ 2 ወይ 3 ነገር አሰብኩኝ። አንደኛ በምድር ላይ በጣም የምትፈራው ነገር እናቷን ማጣት ነው። ስለዚህ እናቷን የማሳጣት የሆነ ግሩፕ ገብቶ ከሆነ በምድር ማጣት ስለማትፈልግ፣ ሁለተኛ ጉዳይ ስትናገር እንደነበረው ከሰማን በተለይ ወንድሜ ነው ስትል የነበረው እኔን መግደል ቢገል እንደሚጸድቅ ያውቀዋል። ስለዚህ መሞት ስላልፈለገች፣ ሶስተኛ ምክንያት ደግሞ ሌሎች እያሉ ይቀጥላሉ። ረዴት ወለተ ኪዳን ወይም አያት መሐመድ ወይ አያት አህመድ፣ እኔ ግን የምመክርሽ ስለ ሰማዕትነት ከሰማዕቱ ቅዱስ ጊዮርጊስ ከኔ በላይ እንደተማርሽ እየነገርሽን ነበር። ደግሞም እየሰማን ነው። የእምነትሽንም ጽናት ያንቺ ቅዱስ ሚካኤልም እንደሚረዳሽ እናትሽ እንዳለችው ከጉድ እንደሚያወጣሽ እንዳትጠራጠሪ። እንደው አያት መሐመድ ወይ አያት አህመድ አሊያም ረዴት ወይም ወለተ ኪዳን ወደ ክርስትና ተመልሳ እንኳን ባትመጣስ እንደሷ ፈተና ውስጥ ያልገቡ 2 ነፍሳትን ሰታን የተመለሰችው። ልብ በሉ፣ 3ኛው መንገድ ላይ እንዳለ ታውቀዋለች። ያም በጫና ስለሆነ በእርግጠኝነት ክርስትናን በደንብ ገልጠዋለች፣ በጣም በሚገባው ልክ። ከዛስ ይሄ ኢንተርቪው ከተለቀቀ ከሰዓታት በኋላ ምን አለች ብለን ስንሰማ በጣም በሚያስደነግጥ መልኩ ይሄንን ተናገረች። ስሟት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንታሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። 2 እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለዓዚምን በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለዓዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። የተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። እንደዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምፁ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የት ድረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ ለዓዚም በጣም ይቅርታ። በቃ እኔ ሌላ ምንም ልል አልችልም። አሁን ላይ እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባም። ጫማ አንስተህ ሁላ ይመቱ ይሆናል። እናቴ ወጣ ድንግጥ ነው ያለችው። ልጄ የወላድ መካን አደረግሽ። ወደ ክርስትና እምነት ስመጣ በጣም ካጣኋቸው
ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረገሽ ዋና ዋና ምክንያቶች ምንድን ናቸው? ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነብን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? ይሄ ቀልድ አይደለም። ቀልድ ቢሆን ኑሮ አረ እንዴት ቻልሽበት የሚለውን ትሬንድ እናመጣው ነበረ። አረ እንዴት አለፍሽው ልበለው። ይሄንን ጭንቅ ውስጥ እንዳለሽ ይገባኛል። ለምን ካልሽኝ በንጹህ ሕሊና ማንም ሳይነካሽ አምነሽ ወደ መጣሽበት ክርስትና የተደረገልኝ ብዙ ነው፣ የሆነልኝ እልፍ ነው፣ የበራልኝ ብርሃንም ትልቅ ነው፣ ይሄንን ወንጌል መመስከር አለብኝ ብለሽ ሚዲያ አፈላልገሽ ከሰው ጋር ተነጋግረሽ ወደ ሚዲያ መጥተሽ የበራልሽን ብርሃን የተደረገልሽን እውነት ያገኘሽውን በረከት በምድር ዘርዝረሻል። በምድር ሳላችሁ ደግሞ ፈተና ይበዛብናልና አንዱ ፈተና ክርስትናን በመግለጥሽ አሁን የደረሰብሽ እንደሆነ እናውቃለን። ይሄንን ጊዜ እግዚአብሔር ያሳልፍሻል። እንዳልሽውም እናትሽን አስጠምቀሽ ህዳር ሚካኤልን ታከብራላችሁ። አዲስ ቀን ይመጣል። ምክንያቱም የማይሆን ነገር ለሚስትህ አትንገር ነው። አንቺ በነገርሽን ሰዓት ኢንተርቪው ስታደርጊ፣ ከቤት ስትወጪ፣ ኢንተርቪው አድርገሽ ስትሄጂ፣ ቤተክርስቲያን ስትመላለሽ፣ እነዚህ ሁሉ ነገሮች አንቺ ነሽ። መቼም ለኤአይ ነው ብለው አይከራከሩንም። ወይ ታግተሽ ሆኖ ወይ ጭንቀት ደርሶብሽ ወይ የተለየ ጥቅም ኖሮ ምናምን ካልሆነ በቀር እኛ የምናምነው የነገርሽን ነው። የመጀመሪያው እኛ የምናምነው፣ እኛ የምንፈራው ግን አሁን የደረሰብሽን ነው። በዚህ ሂደት ውስጥ ከቲክቶክ ካየዋቸው ቪዲዮዎች ጸግሽ ወንድሜ ጸጋዬ ሪያክት አድርጓል። እሱን ሰምተነው ብንመጣ ደስ ይለኛል። ከዛ ወደ ኮሜዲያን እሸቱ መለስ እንመለሳለን። ስለዚህ እሱን ነው እያልኩሻለሁ። ለተተሽ የምትሄድ ከሆነ አንዳንድ ጊዜ ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪክስ ያደረጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ብልክ አእምሮሽ ስትመለሽ ትክክል በሆንሽበት ጊዜ ቪዲዮ ቢሆን አትረሽውም ብዬ ስለማስብ ገብቶሽ ያልኩሻለሁ። ስለዚህ ራሴን ይጥለኛል። አሁን ኦፓል የምትባለው ሴት ያመቻቸች ያለችው ምንድን ነው? ምናልባት ሳታውቂው ገብቻለሁ በይ እንጂ አንቺው ነሽ፣ ድምፁም አንቺ ነሽ፣ ፎቶም የመልክሽም የአንቺው ነው። ስለዚህ ምናልባት ጥሎሽ የሚሆን ከሆነ ሲባል አዎ አንዳንዴ ይጥለኛል፣ አንዳንዴ ራሴን አላውቀውም ማለት። ስለዚህ ይህች ሴት ድንገት ጥሏት ድንገት ፌንት ነቅላ ይሄ ሚዲያ ደግሞ አለባብሶ ነጠላ አለባብሶ ሜካፕ ምናምን ነገር ተቀባብታም ሊሆን ይችላል፣ አላውቅም። ምክንያቱም እዚህ ጋር ያለችው መልክ እዛኛው መልክ ስለማይገናኝ ሜካፕ ተቀባብታ ሊሆን ይችላል። ስለዚህ ነጠላ አለባብሳ ምናምን ነገር ፖድካስቱ ላይ ቁጭ አረጋትና ወዲያውኑ ላጥ አድርገው ከእንቅልፏ ሳትነቃ ከወደቀችበት ሳትነቃ ኢንተርቪው ሰራላት። እንደዛ እያሉ ነው ያሉት። በነገራችን ላይ ይጥላታል። ስለዚህ የሚጥላት ከሆነ ሳታውቀው በወደቀችበት አነሳስቶ አፈፋጎ የማርያም ወርቁ የሚባለው ሰው ፖድካስቱ ላይ ቁጭ ነጠላ ለብሶ ከዛ በኋላ ይሄ ሁሉ ታሪክ መጠየቅ፣ በምን ምክንያት መጣሽ ብሎ መጠየቅ። ከዛ ራሷም ትናገራለች። በዚህ ምክንያት እናቴ እንደዚህ ነች፣ እናቴ 2 ስሞች አሏት፣ አንዴ ቤት ስም አንዴ ውጭ ስም፣ ወንድሜ እንደዚህ ነው፣ ሊያገቡኝ ብለው እንደዚህ። ይሄ ሁሉ ወድቃ በነበረችበት ሰዓት ላይ ፌንት ነቅላ በነበረችበት ሰዓት ላይ ስለ ቅዱሳን አውቃ ስለ ቅዱስ ጊዮርጊስ መርዝ መጠጣቱን አውቃ ልጇን ለቅዱስ ሚካኤል ስም እንደምሰይመው አውቃ ልጇን ስም ምን እንደሆነ ታውቃ በተክሊል እንደምታገባ ጭምር ተገልጦላት ደግሞም እንግዲህ በጣም የሚያስቀውን ነገር ነው የነገረን ጸግሽ። ይሄ ሁሉ ነገር ይጥለኛል የሚል በሽታ አንስታ ነው እና ይህን ሁሉ ወድቃ ነው እንግዲህ መምህር የማርያም ወርቅ ያደረገው። በጣም እኮ የሚያስገርመው። ኧረ ተው ለማያውቅሽ ታጠኝ ነው የሚባለውና ሲጀመር የሚጥል በሽታ ከዚህ ጋር የሚገናኝ አይደለም ሲጀመር በመሰረቱ። ሁለተኛ መምህር የማርያም ወርቅ እንደዚህ አይነት ድራማ የሚሰራ ሰውም አይደለም፣ በፍጹም አይደለም። ተደውሎለት ቀጠሮ ተይዞ እንደ ማንኛውም ሰው ከሌላ ቤተ እምነት
እምነቱን ቀይሮ ወደ ራሱ ቤት ሲመጣለት ደስ እንደሚሰኘው ሰው ደስ ተሰኝቷል። ከዛ ባለፈ በሚዲያ አቅርቧል። አሁን እየሆነ ያለው ሞቭ ልጅቷ የተናገረችው እውነት ነው ሐሰት በእስልምና አላውቅም፣ ግን ይሄንን ነገር ለምን ተናገርሽ ያሉ አካላት ወደ ህግ እንወስደዋለን። ወደ የትኛው ህግ? ድምጿን አስመስሎ አልቀረጸ፣ መልኳን አስመስሎ አልቀረጸ። እራሷ በአካል የመጣችበት የበራላትን የመሰከረች የምታውቀውን እውነት የዘረገፈች ያልገባትን የጠየቀች እኔ በእርግጠኝነት አሁንም በዛኛው ቤት ፈተና ሆና የምትቀጥልባችሁ እንደሆነ አልጠራጠርም። ወደ ክርስትናው ተመልሳ ደግሞ ነጠላዋን ለብሳ እንግዲህ ድጋሜ ቀኑኗን ተቀብላ ትመጣለች። ምክንያቱም መከራ ውስጥ ነው የሚሆነው፣ ወይም እንደ ሰማዕትነት እንቆጥረዋለን። በብርሃንና በተስፋ እንደምትኖር ቀድማ ከነበራት ህይወት ነግራናለች። ቀድማ ከነበራት ህይወት። በአጠቃላይ ግን የሶሻል ሚዲያ ዘመቻና ግርግሩ በልጅቷ አለመመለስ መደሰት ነው አለመደሰት ነው ወይስ የተናገረችው ነገር ሐሰት ነው የሚለው አልገባኝም። የእውነት ለመናገር አልገባኝም። ሌላው ደግሞ አንዳንዱ ይደውላል ለመምህሬ ማርያም ወርቅ፣ ይህ ሰው ለሁሉም የማስረዳት ግዴታም አለበት ብዬ አላስብም። በራሱ ሚዲያ ላይ ኢንተርቪው ይሰጣል፣ በእኛም ላይ ይሰጣል። ይበቃል ብዬም አስባለሁ። ይበቃል የሚልም ነገር አለኝ። ልጅቷ እኮ በጣም ከባድ ልጅ ናት። በጣም ከባድ ልጅ ናት። ለምድርም ለሰማይም በጣም ከባድ ናት። በጣም በተለይ የእስልምናን ሃይማኖት ጠንቅቃ ታውቃለች። ያልገባኝ ይሄ ነው የከበደኝ ይሄ ነው ብላ የምትጠይቅ ልጅ ናት። ወደ ክርስትናው መጣው ስትልም እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉ መምህራንም ፈተና ነበረች። አምና የምትገባ እንጂ ተታላ የምትመጣ አይደለችም። አሁን ግን ባላሰበችው ሁኔታ የተጠለፈች ይመስለኛል። እንዲህ አይነት ሰዎች ወደ ሚዲያ ሲመጡ ጥበቃ ሊደረግላቸው ይገባ ነበር። ግን አምነው የሚመጡት ሰውን ለማስደሰት ሳይሆን ሰማዕትነትን ለመቀበል ስለሆነ ቤተክርስቲያን ምንም አይነት ጥበቃ አትሰጥም። ወታደር የላትም። ያደራጀችው ህቡ የላትም። የምታሰለጥነው ሌላ አካል የላትም። አምነህ ትመጣለህ፣ ትድናለህ፣ መስዋዕትነትን ትቀበላለህ፣ ሌላ በረከትን ታገኛለህ። አለቀ። አሁን አንዳንዱ እንዲህ አይነት ሰው ሲመጣ ጥበቃ መደረግ ነበረበት። ለማን ነው ጥበቃ የሚደረገው? አምኖ የሚመጣው መከራን ለመቀበል ነው። አምነው ቤተክርስቲያንን የተጠጉ እስከ ሞት ነው የታመኑት። የሊቢያ በረሃ ላይ ሰማዕት የሆኑ በአርሲ የሞቱ በተለያዩ አብያተ ክርስቲያናት ላይ ዋጋን የከፈሉ በመሃል ከተማችን 22 አካባቢ ላይ ሰማዕትነትን የወሰዱ በብዙ ቦታ ላይ ክርስትና ዋጋ የሚከፈልበት እንጂ የተደራጀ ኃይል መጥቶ ጋርድ የሚሆንልህ የተዘጋጀ ቤት ተሰጥቶ ተንደላቀ የምትኖርበት ክፍት የሥራ ቦታ ተለቆ በጀት የሚሰፈርልህ አይደለም። ስለዚህ እህታችን ሀያት አህመድ ወይም መሐመድ በእርግጠኝነት ይህንን ጊዜ እግዚአብሔር ያሳልፍሻል። ደግሞ እንደቀደመው ይህንኑ የምትመሰክሪበትን ጊዜ ይመጣል ብዬ አስባለሁ። ከዛ በተረፈ ግን ወንድማችን የማርያም ወርቅ ተሻገር ምንድን ነበረ እውነቱ? ምንድን ነው? ከየት ነው ያገኘሃት? እንዴት ልታቀርባት ቻልክ? አሟት ነበረ ወይ? አሳስተሃት ነበረ ወይ? ሜካፕ ቀባብተሃት ነበረ ወይ? ነጠላንተ ነው ወይ የሰጣት? ማተብ ያስተርክል የሚለውን ጥያቄ ወንድማችን ከጎንደር መልስ ነገ እናገኘዋለን። ኢንተርቪው ሰርተን እናቀርብላችኋለን ማለት ነው። እንግዲህ በጣም በሚያስደስት በሚያስገርም መልኩ ወለተ ኪዳን በሱ ልጥራሽ ካለሽበት ጭንቀት በእርግጠኝነት ወደ ገዳም ወጥተሽ ለሐምሌ ገብርኤል ለመመለስ ነበረ። እንደ አጋጣሚ እንግዲህ ሰይጣን ከአንድም ሁለት ሶስት ያዘገየኝ ነውና እንዳትሄጂ አዘግይቶሻል። የመውጫ ቀዳዳ ስታገኝ ወደ አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ሂጂ። ሱባኤ ያለ 16ቱንም ቀን ትደሰች። ሌላ ክርስትና ትማሪበታለሽ፣ እናትሽንም ትለማመኝበታለሽ። የኔ እናት እግዚአብሔር ከአንቺ ጋር ይሁን።
እኛም በቻልነው ልክ አብረንሽ አለን። ይሄ እውነት ዳር እስኪደርስ ድረስ ግን አንለያችሁ። የተዋህዶ ልጆች መጪው ነሐሴ 1 ጀምሮ የፍልሰታ ጾም ይገባል። እንግዲህ በሱባኤ ለመወሰን የፈቀዳችሁ አሊያም ደግሞ በሰንበት ቅዳሜና እሑድ ደርሳችሁ ለመመለስ የወደዳችሁም ጭምር ገዳሙ ጉዞን አዘጋጅቷል። የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት። ስለዚህ ወደዛ ሄዱ። ማደሪያ ቦታ አያስቸግርም። ከ70 ሺህ በላይ ምዕመናንን ማስተናገድ የሚችል አዲስ ማረፊያ ተዘጋጅቷል። የንጽህና ቦታዎች በደንብ ተሰርተዋል። ሁሉም ነገሮች አሉ። አባቶቻችን ሊባርኳችሁ ይጠብቋችኋል። ከሰርክ ጉባኤዎች ሁሉም ከሌሊት ማህሌቱ ጀምሮ ሰዓታቱ ኪዳኑ ጀምሮ ሁሉም ስርዓት በቤተ ክርስቲያን ውስጥ ይከወናል። በጸበሏ ተፈውሳችሁ በአባቶች ተዳብሳችሁ የምትፈልጉትን ጥያቄ እንደ እምነታችሁ መሰረት ተመልሶላችሁ የምትመለሱበት ድንቅ ስፍራ ነው። መልእክቱን ሰምተን እንመለስና ወደ ኮሜዲያን እሸቱ መለስ እናመራለን። ኮሜዲያን እሸቱ መለስ ለልመና ወደ አደባባይ ወጥቷል። ለምን ብለን እንጠይቃለን። መልእክቱን ሰምተን እንምጣ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአብ ሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት 2 እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘወትር በጸሎት ለሚያስቧችሁ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ኮሜዲያን እሸቱ መለስ ባሳለፍነው ጊዜ ከጎናችን ናችሁ፣ እንደዚሁ ደግሞ ዶንኪ ቲዩብን ለማዳን ጊዜው አሁን ነው የሚል ርዕስ ሰጥቶ በቪዲዮ መጥቷል። ዶንኪ ቲዩብን ለማዳን ጊዜው አሁን ነው የሚለውን ጽሑፉን ደግሞ አይተው ብዙዎች ጽፈዋል። ጊዜው ለማዳን አሁን ነው ከማለት ይልቅ ዶንኪ ቲዩብን አግዙ ብትል ጥሩ ነው፣ እንደዚህና እንደዛ የመሳሰሉ ብዙ ሐሳቦችን ሰጥተዋል። እኔ ኮሜዲያን እሸቱ መለስ አንድ ነገር እንድማር አድርጎኛል። በጣም ለመናገር ትላንት በሆነ ጊዜ ብዙዎች በሚባል ደረጃ በተለይም እንደ ቤተክርስቲያናችን ነው የማወራው ለማውራት ወረፋ ስትጠባበቁ የነበራችሁ ብዙዎች ናችሁ። የእውነት ለመናገር ለማግኘትም ለመያዝም ለማድነቅም ብዙዎች ከጎኑ ነበርን እና ለምን
ጀግናን ማቆየት አቃተን? ለምን መልካም ነገርን ማቆየት አቃተን ብዬ እኔም ጠይቃለሁ። እና የሰው ልጅ ተራው ዛሬ ማግኘት ነው፣ ነገ ማጣት እንዳለበት መማር መቻል አለበት፣ መዘጋጀት መቻል አለበት። ዛሬ የሚወደስ ነገ የሚወቀስበት ጊዜ እንደሚመጣ ከኮሜዲያን እሸቱ መማር መቻል አለብን። ያ ጊዜ ለምን መጣ ሳይሆን ያ ጊዜ ሲመጣ እንዴት እንለፈው የሚለውን ነገር በደንብ መዘጋጀት እንዳለብን በጣም እየገባኝ ነው። የወደደ ህዝብም ለመጥላት ምንም ችግር እንደሌለበት አንዱ ማሳያም ነው ብዬ አስባለሁ። በዛው ልክም ደግሞ የሚወደድ ስራን እየሰራን እንደተወደድን ማርጀት መቻል እንዳለብንም ተምሬያለሁ። የወደደን ወዶ መግደል እንደሚችልም ተረድቼበታለሁ የእውነት ለመናገር። ምክንያቱም የኮሜዲያን እሸቱ መለስ ውለታዎች ብዙዎች ናቸው። ጥፋቱን በልኩ መነገር መቻል አለበት ብዬ አስባለሁ። በልኩ እንደነዛ አይነት ሰዎችን በጣም አፕሪሼት አደርጋለሁ። አስተያየት የሚሰጠው ኮሜዲያን እሸቱ መለስ ከሚተችበት አንዱ ነገር ልጄ ቴሌቪዥን አያይም ይላል፣ ልጆችን ግን ወደ ቴሌቪዥን ያመጣል። ልጁን ይጠብቃል፣ ልጃችንን ግን አልተንከባከበም። ስለ ማህበራዊ እሴቶች ያወራል፣ ማህበራዊ እሴትነትን ግን አልገነባም። ለምሳሌ ጠላ ትጠጫለሽ አትጠጪም የሚል ህፃንን ያቀርባል። ብዙ ትችቶች አሉ። ይሄ ከማቅናት አንጻር ስለሆነ ይሄ በደንብ መሰመርም መቻል ያለበት ነው። የኔም ሀሳብ ነው። ምንም ጥርጥር የለውም። ግን በዚህ ዓለም ላይ ሰው መስራት በቻለበት ጊዜ ላይ ሰርቶ መያዝ እንዳለበት የሆነ ጊዜ ሲመጣ መውደቅ እንደሌለበት በጣም የተማርኩበት ነው። በዛው ልክም ግን የኮሜዲያን እሸቱ ልመና ተፈጥሯዊ ነው። ህይወት ማለት አንዴ አግኝቶ ከፍ ማለት፣ ሌላ ጊዜ ደግሞ አቶ ዝቅ ማለት ነው። ዋናው ነገር አቶ ዝቅ ባሉበት ጊዜ ላይ ሞልቶ ለመነሳት መጣር፣ ኖሮ ከፍ ባለበት ጊዜ ላይ ደግሞ ከኔ በላይ ማንም የለም ብሎ ሌሎችን መርሳት አይደለም። እንዲህ አይነት ጊዜያቶች ይመጣሉ ብሎ እንግዲህ ራስን ለብዙ ነገር ማዘጋጀት እንደሚችል የኮሜዲያን እሸቱ መለስ መላቀጥ የሚያጠፋ ደረጃ ላይ ደርሷል። ዞሮ ዞሮ ከጎናችን ናችሁ ወይ ብሏል። ከድክመቱ አግዘ ነው። አዎ ከጎንህ ነን ልንለው ይገባል። የአንድ ሰው መክሰም፣ የአንድ ሰው መውደቅ ሊያስደስተን አይገባም። ልናረመው የምንችለውን ነገር እናረመው። እኛን የማያጎልብን ከሆነ ደግሞ ከጎን መቆም ባለብን ጉዳይ ከጎን እንቆም። የተሰሩ በጣም መልካም ብዙ ነገሮች ስላሉ መተቻቸትና መተራረሙ ግን እንዳለ መቀጠል መቻል አለበት። ከነዚህም መካከል መምህር ብርሃን አድማስ አንድ ጽሑፍ ጽፏል። በጣም ስላሳመነኝ ነው። እሸቱ መለስ ለሀገርም ለቤተ ክርስቲያንም የሚጠቅም ብዙ ፕሮጀክቶች ላይ ታላላቅ አስተዋጽኦችን ሲያደርግ መቆየቱ ለብዙዎቻችን የታወቀ ነው። በተለያዩ ፕሮግራሞች ምክንያት ከ3-4 ጊዜ በላይ ከእርሱ ጋር ውይይቶችን አድርጌ አውቃለሁ። በቤተ ክርስቲያን ጉዳይ አንድ ጊዜ በነበረኝ የስብሰባ ቆይታዬ ግን እጅግ ተገርሜበት ነበር። እሸቱ ጥሩ ልብ ያለው ክርስቲያን እንደሆነ ሕሊናዬ ይመሰክርልኛል። ለለንደን ጽርሐ ጽዮን ገንዘብ የማሰባሰብ ሂደት ላይ ለሕዝብ ከተገለጠው ተግባር ውጪ አሁን ልገልጠው የማልፈልገው ለብዙዎች ሕቡዕ የሆነ አንድ መንፈሳዊ ተግባር እንደፈጸመም አስታውሳለሁ። ለእርሱ ጥቅም ሲባል የሚተው ተግባራቱን እንደ ሌሎች ሰዎች ሁሉ ሳላነሳ ማለት ነው። ይህን ሁሉ እያወቅሁ እርሱ እንዲህ ያለ ጥያቄ ባቀረበ ጊዜ እንደ ሌሎች አባልነትም ባልመዘገብም እንኳን ቢያንስ ይህችን ሀሳብ በማጋራት መሳተፍ የወሰንሁት ከጎኖቹ በጎቹ ክርስቲያኖች የእኛንም ማጋራት አይታችሁ የጠየቀው እንደምታደርጉለት በመተማመን ነው። እግዚአብሔር ያክብርልኝ ይላል። እኔ በጣም ደስተኛ ነኝ። አትሊስት ማድረግ ባንችል እንኳን በኢትዮጵያ ውስጥ ተመዝግበን ማድረግ ካንችል ከጠየቀ ማድረግ የምንችል ከሆነ በውጭ ያላችሁ አድርጋችሁ ዶንኪ ቲዩብን ከውድቀት ብትታደጉት ብዙ ነገሮችን ይሰራል። ልክ እንደምትመለከቱት ደግሞ በቤተ ክርስቲያን ላይ ብዙ ስራዎችን ለመስራት እቅድ እንዳወጣ ተመልክተናል። እኛ ከምንሰራው አንጻር የእሸቱ ሲታይ በብዙ ሺህ እጥፎች የበለጠ አገልግሎትን እየሰጠ ነው። አንዳንድ መስተካከሎች እንዳሉ ቢሆንም ስለዚህ ሰውን ወድቆ ከምናየው ይልቅ ተንገዳግዶ ደግፈ ነው ለምስጋና እንዲበቃ ብናደርገው ጥሩ ነው። ይሄ በብዙዎቻችን ህይወት ላይ የሚገጥም ነው። የወደቀ ዛፍ ምሳር ይበዛበታል። እሸቱ በአደባባይ
በሚዲያው ስህተት ሰርቶ ሊሆን ይችላል። እኛ ደግሞ በድብቅ በዕለት ተዕለት ተግባራችን ብዙ ስህተቶችን ብቻ ሳይሆን ኃጢአትም እንሰራለን። እሱ ስህተት ነው የሰራው፣ ስህተትን ማረም እንችላለን። እኛ ግን ኃጢአት ነው የሰራ ነው ይቅር ይለናል እግዚአብሔር። ስለዚህ በጎነቱን እያነሳን አውቃለሁ የእሸቱን ስህተቶች በሶሻል ሚዲያዎች ማራገብ የኔንም የሌሎችን ማራገብ እንጀራ እንደሆነም አውቃለሁ። በጎ ነገሩንም ደግሞ ማራገብም እንጀራ እንደሚሆንም ማሰብ መቻል አለብንና በዚህ ልክ አንድ ወጣት ልወድቅ ነው ሲል ብናግዘው ቀናነት ነው። ከሱ ባለፈ ከጀርባው ያሉ ሰራተኞች 60 ሰራተኞች አሉ ብንል በውስጡ 5 ቤተሰቦች ቢኖሩ ብዙ ኢትዮጵያውያኖች እንጀራ የሚበሉበት ቤትም ስለሆነ አንድ ሰውን ብቻ ሳይሆን ከጀርባ ያሉትን በማሰብ በማወቅ በጣም በእርግጠኝነት ብንደግፈው ስህተቱን ይቅር ብለን እንዳለፍ ነው ነገ ይገባዋል ብዬ አስባለሁ። ከዚህ ጋር ተያይዞ ያው ዋልድባን የነካ የለውም በረካ የሚል ነገር እሰማለሁ። እኔ ከዚህ ጉዳይ ጋር ባያያዝ ብዬ አስባለሁ። ምክንያቱም በይቅርታ የተዘጋው በይቅርታ ተዘግተዋል። ሌሎች አባቶችም እኔ ጋር መጥተው ነበር። እንደዛ አይደለም ያልነው። እኔ ጉዳዩ ላይ ተጨማሪ ቤንዝል ማርከፍከፍ ስላልፈለኩ እንጂ የዋልድባ አባቶች እኛ ስቱዲዮ መጥተዋል። አረጋግተን ግድ የለም ይሄንን ጉዳይ አሁን ብንቀርጸው ትክክል አይሆንም፣ ተጨማሪ ማቀጣጣያ ነው የሚሆነው። እግዚአብሔር ከረዳን አዲስ ዓመት ላይ ላሁን በአዲስ ጉዳይ ህዝብን የምትባርኩበት ኦርቶዶክሳውያንን ለበረከት የምታሳትፉበት የዘመን መክፈቻ ሆናችሁ ትመጡልናላችሁ። ይሄ ጉዳይ ግን በዚህ ይለቅ። የተረሳ ያልተነሳ ጉዳይ ካለም ይዋል ይደርና ይሄን ጉዳይ ልንል የፈለግነው እንዲህ አይደለም ብላችሁ ትመጣላችሁ አባቶቼ፣ እኔም የእናንተ ታዛዥ ነኝ ብዬ ባርከውኝ ኃላፊነትም ሰጥተው ተመልሰዋል እንጂ ጉዳዩን እንደው የከፍ አድርጎ የማስኬድ ፍላጎት ቢኖር ሌሎች እጅ ላይ ያለው ቁልፍ እኛ ጋም አለ። ስለማይጠቅም ነው እንተው። እግዚአብሔር እንዲተውልን አንዳንድ የሰው ጉዳዮችን የሰው ኃጢአቶችን እንተዋቸው፣ እንለፋቸው፣ እግዚአብሔር እንዲያልፈን። ግን ካወቅን ከቀደምን እንምራቸው፣ እንዳይስቱ እናግዛቸው። ምን ችግር አለን? እግዚአብሔር ሰጥቶን የምንሰጥ ካደረግን፣ ተለምነን የምናደርግ ከሆነ። ስለዚህ በዚህ መንፈስ እንየውና ወንድማችንን እሼን ድጋፉን እናደርግለት፣ ደግፉት። የሚሳሳት ካለ ግን ነገም እያረምነው እየተቸነው እንሄዳለን። እንተቸው። በግል ከእሸቱ ጋር ያገናኙኝ 2 ጉዳዮች ነበሩ። ሁለቱም ጥሩ አይደሉም። ማለት እሱን መተን ብንናገርበት የእሱን ስም ለማጠልሸት ካልሆነ በቀር አይጠቅምም። ስናገኘው እንነግረዋለን። ሁለቱንም ጉዳዮች ይሄ የወንድም በውስጥ እንነግረዋለን። ሁለቱም በግል የሚያከል ሁለቱም ለሚዲያ ቢመጡ አጀንዳ የሚሆኑ ጉዳዮች ናቸው። ማለት ያጠፍቶን አይደለም ምናምን ግን አያስፈልግ። በዚህ ሰዓት ላይ ግን በቃ መደገፍ ፈልጋለሁ። ደግፉ ብሏል። ደግፉት። እግዚአብሔር ይደግፋችኋል። አግዙኝ ስትሉ ያገዛችሁት እግዚአብሔር ይስጥልኝ ያላችሁ ሰው ጸሎት ነው የሚያግዛችሁ። ስለዚህ ብዙዎቻችን መታገዝ እንፈልጋለን። ብዙዎቻችን ደክሞናል። አግዘን እኮ እያልነው ነው። እግዚአብሔር እንዲያግዘን ሰውን እናግዝ። ማገዝ ባንችል እንኳን የሚያግዙ ሰዎችን ከመሬት አናሳጣም። መታገዝ አለብን። በኑሮ መታገዝ አለብን። በአስተሳሰብ መታገዝ አለብን። ከክፋት ስራ እንድንወጣ መታገዝ አለብን። ኔጌቲቭ ብቻ የሚያስብ ጭንቅላት ያላቸው ሰዎች አሉ። መልካሙን እንዲያስቡ መታገዝ አለባቸው። ኢኮኖሚ ያደቀቃቸዋል፣ መታገዝ አለባቸው። ስራ የጠፋባቸዋሉ፣ መታገዝ አለባቸው። መላቀጡ የጠፋባቸዋሉ፣ መታገዝ አለባቸው። ብዙ እኛ ልንታገዝ የሚገባው ነገርን እያለ እሺ የቀላሉን ጥያቄ ነው ያለው። በውጭ ያላችሁ ሜምበር ሁኑ፣ በሀገር ውስጥ ያላችሁ ደግሞ በቲክቶክ እና በሌሎች ከምታቆራርጡ ከምትጭኑ የእኛን ተመልከቱልን። አልከለከለምና ያንን አድርገን አግዘ ነው እግዚአብሔር እኛን እንዲያግዘን ልባችንን እንክፈት። ስህተቶች አሉ እናርም። በዛ ልክ ብንሄድ ጥሩ ነው ብዬ አስባለሁ። እንዲህ ሰው ደግሞ ወጥቶ ድክመቱን በሚያወራበት ጊዜ ጀግና ሆኖ በዛ በጉብዝናው ወራት በተፈላጊነቱ ጊዜ የደረሰላችሁ ሰዎች ወጥታችሁ መመስከር ደግሞ ያስፈልጋል። ያገዛችሁ፣ በጥሩ ጊዜ ያገዛችሁ የቤተ ክርስቲያን አለቆች
የገዳም አበምኔቶች፣ የኤንጂኦ ባለቤቶች፣ ግለሰቦች፣ ኢትዮጵያኖችም ጭምር የታገዛችሁ የተደገፋችሁ የሆነ የተደረገላችሁ በእንዲህ አይነት ቀን ነው ወጣችሁ መልካምነትን በመመስከር አንዳንድ ጉዳዮችን በመንገር መደገፍ የሚቻለው። አንዳንዴ ሰው ከወደቀ ደግነቱም ይጥለዋል፣ ክፋቱም ይጥለዋል። ደግነቱ ከጣለው በመልካም ጊዜ የሰራውን መልካምነት በመመስከር እናምጣው። ክፋቱ ቢጥለው እንኳን ልንጸልይለት ይገባልና በዛ መልኩ ወንድማችሁን አንሱት፣ ወንድማችንን እናንሳው። የሰው መውደቅ የሚያስደስተን አይደለንም። የድርጅት መዘጋት ብዙ ሰዎችን ይጎዳል ከሱ ኋላ። ስለዚህ ለዛ ሲባል በቃ ቀላል ነገር ነው፣ ሌላ አጀንዳ አይደለም። አግዘ ነው ወደ ቀደመ ልዕልናው ይመለስ። ወደ ቀደመ ልዕልና የመለሰውን ህዝብ ደግሞ እንዳይንቅ ምክር የምትሰጡ ከጎኑ፣ ትችት የምንሰጥ ያው በአደባባይ በሚዲያ አለንና እግዚአብሔር ያግዝህ ወንድሜ እሸቱ። አግዙን ከማለት ይልቅ እናመሰግናለን ብለህ ደግሞ ቪዲዮ የምትሰራበት ጊዜ እንዲመጣልህ እመኛለሁ። አዎ ብዙ ስህተቶች አሉ። ከጥቁር ውሃ ማርያም ጀምሮ ነግረናል። ነገም ካለን እናገራለን። ውድቀትህን ግን አንፈልግም። እግዚአብሔር ያግዝህ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያግዘን ሁላችንንም። መልካም ጊዜ። የሃይማኖት ጎራ ለማስያዝ የሞከሩ እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ያህል ትልቃች ሚዲያ እዚህ አይነት ሰዎች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ ጂ+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘወትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው
ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሲያለ ሚዲያ